አምላካችን በእውነት የማይጠፋ እሳት ነውና ዕብራውያን 12 ቁጥር 29 ጸጋና ሰላም ይብዛላችሁ። የተወደዳችሁ ወንድምና እህቶቼ እንደተለመደው አዲስ የሆናችሁ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ጀምሩ። ለ10-20 ሰው ሼር አድርጉ። ጸሎቴን እግዚአብሔር በዚህ ጸሎት የእናንተን ነገር እንደሚሰራ አምናለሁ። በእርግጥ ያው ጸሎት ሲባል ብዙ ጊዜ እንደ ልምድ የምንመጣ ከሆነ እንደ ልምድ ጸሎትን የምናይ ከሆነ አዲስ ነገር የምናይበት ምንም አይነት ነገር የለም ማለት ነው። ስለዚህ እግዚአብሔር በጸሎት ይህንን ነገር ይሰራል ብቻ ሳይሆን እኔን ከራሱ ጋር ያቆየኛል በሚል መንፈስ ጸሎቱን እንድንጸልይ እንደ እግዚአብሔር ሰው አበረታታችኋለሁ። ምክንያቱም በጸሎት ውስጥ የምታገኟቸው በረከቶች በምትጸልዩበት ሰዓት አሁን ሜቢ ልደብራችሁ ሊያስጠላችሁ ይችል ይሆናል። ነገር ግን በጣም ውጤት ያለው ነገር ስለሆነ በእግዚአብሔር ዘንድ ላይ ከኔ ጋር ብትጸልዩ ታተርፋላችሁ ማለት ነው። እስከ መጨረሻው ክብር ለኢየሱስ ይሁን እና አምላካችን የማይጠፋ እሳት ነው ይላል። ብዙ ቦታ ላይ መጽሐፍ ቅዱስ እግዚአብሔርን በእሳት አስመስሎ ተናግሯል እና እግዚአብሔር ለእስራኤላውያንም ሲናገር በፊት ወይም በፊታችሁ የሚባላ እሳት ሆኜ አልፋለሁ፣ እንደሚነድ እንደ እሳት ሆኜ አልፋለሁ ይላል። እግዚአብሔር የማይጠፋ እሳት ነው አምላካችን፣ ዘውትር የሚነድ ምድር ላይ የኛ አቅም ሲደክም የኛ ጉልበት ሲላላ እኛ አቅም ስናጣ አቅም የምናገኘው በሱ ነው እና የሁሉ ነገራችን ዋናችን እግዚአብሔር ነውና እግዚአብሔር በእሳት ብዙ ቦታ ላይ ተመስሎ ተነግረዋል። እዚህ ቦታ ላይም እንደምታዩት በአምላካችን የማይጠፋ እሳት ነው ይላል። የማይጠፋ እሳት በየትኛውም ዓለም ላይ የለም። ታውቃላችሁ፣ ሰደድ እሳት ቢኖር እንኳን ሰደድ እሳት የተወሰነ ቦታ ላይ ይነድና ከዛ በኋላ ያንን የሚበላውን ነገር ሲጨርስ ያልቃል ማለት ነው። ነገር ግን እግዚአብሔርን የያዘ ሰው፣ እግዚአብሔርን የተደገፈ ሰው በፍጹም እንደማያፍር እግዚአብሔር ደግሞ እንደሚባላ ወይም እንደሚነድ እሳት እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ በችግሮቻችሁ ላይ፣ በከበደባችሁ ላይ፣ ባስጨነቃችሁ ጉዳይ ላይ እንደሚባላ እሳት ሆኖ ጌታ በኢየሱስ ክርስቶስም በኃይል እንዲያልፍላችሁ ጸልያለሁ። የእግዚአብሔር ጉብኝት፣ የእግዚአብሔር ጣልቃ ገብነት፣ የጌታ ክንድ በነገሮቻችሁ ላይ እንዲገለጥ በናዝሬቱ ጌታ በኢየሱስ ክርስቶስም ጸልያለሁ። እግዚአብሔር አምላክ ነገርን ሁሉ በጊዜው ውስጥ የሚሰራ፣ ሁሉን በሰዓቱ በጊዜው የሚሰራ የሚቀይር አምላክ ነው። ስለዚህ ለነገሮቻችሁ በጌታ በኢየሱስ ክርስቶስም በተጨነቃችሁበት ጉዳይ ላይ፣ ግራ በተጋባችሁበት ጉዳይ ላይ፣ በከበደባችሁ ጉዳይ ላይ፣ ከባድ በሚመስለው ነገር ላይ አብረን እንጸልያለን። ሃሌሉያ። እንዳልኳችሁ እስከ መጨረሻው ብትጸልዩ ታተርፋላችሁ። እግዚአብሔር ብዙ ድል ይሰጣል በዚህ ጸሎት ለነገሮቻችሁ። ኢየሱስ ጌታ ነው። ራባ ሻካቶ ራባ ሴላማንታ ራቦ ለፓራዲያ ኮሶቬና ሻላሃዳ ካባራባ ራቶ ሴላማንታ ራዲያ ኮሶቫ ላራታ ካባሼ ነው ማራ ኢላፖራዲ ሳላቫሃና ማንቱ ማካሴንታራዲ ሻላቦራ ሲታራዴና ብራሊስ ሳካቱስ ሃላማንታራ ሼዳ ካታራዳስ ሬታላስ ሳላባሃራ ካታባስ። አባትና አምላክ ሆይ ስሜ ለዘለዓለም የተመሰገነ ይሁን። በጌታ በኢየሱስ ክርስቶስ ስም ከፍ እናረጋለን። ጌታ ሆይ በኢየሱስ ክርስቶስ ስም እግዚአብሔር አምላክ አንተ መልካም ነህ። በመልካምነትህ ጌታ ሆይ መልካሙን እጅህን በእኛ ጉዳይ ላይ እንድትዘረጋ ጸልያለሁ። በኢየሱስ ክርስቶስ ስም ነገር እንዲቀየር ጸልያለሁ። ጣልቃ እንድትገባ ጸልያለሁ።
እግዚአብሔር አምላክ ሆይ በእሳት መበላት ያለበት እኛ ሕይወት ውስጥ የተቀመጠ ልክ ገለባ ሆኖ የተቀመጠ ተቀላቅሎ የተቀመጠ በሕይወታችን በእያንዳንዱ ጉዳይ ላይ የተቀመጠ በጌታ በኢየሱስ መቃጠል ያለበት መነቀል ያለበት መፍረስ ያለበት ማንኛውም ጉዳይ በስም ስልጣን ከዚህ ሰዓት ጀምሮ እግዚአብሔር አምላክ ሆይ የተበላ ይሆን። የምናመልከው አምላካችን እንደሚባላ እሳት ነው። በእውነት እሳት ነው፣ የማይጠፋ እሳት ነው። ስለዚህ በውስጣችን ላይ ይሄ እሳት ካለ፣ ከኛ ጋር ይሄ እሳት ካለ፣ ይሄ እሳት ከኛ ጋር መኖሩን ካወቅንና ካመንን ሁኔታዎች ሊያሸንፉን አይችሉም። ዙሪያችን ላይ ያሉ ነገሮች ሊያሸንፉን አይችሉም። በዙሪያችን ላይ ባሉ ነገሮች አንሸነፍም። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አምላካችን የማይጠፋ እሳት ከሆነ እኛ ዘንድ ያለ መቃጠል ያለበት መበላት ያለበት በእሳት መበላት ያለበት ማንኛውም አይነት ፓርት ገለባ የሆነ ሕይወት በጌታ በኢየሱስ ክርስቶስም ከክርስቶስ ያራቀን ማንኛውም አይነት ኃጢአት ሊሆን ይችላል፣ ጨለማ ሊሆን ይችላል፣ የጨለማ ስራ ሊሆን ይችላል፣ በስውር ማንም በማያይ ቦታ ላይ የሚሰራ ማንኛውም አይነት የኃጢአት ልምምድ ሊሆን ይችላል። በክርስቶስ ኢየሱስም ጸልያለሁ። ከዚህ ሰዓት ጀምሮ የተበላ ይሆን። ከዚህ ሰዓት ጀምሮ የተቃጠለ ይሆን። ከዚህ ሰዓት ጀምሮ የተቃጠለ ይሆን በኢየሱስ ክርስቶስ። ምክንያቱም አምላካችን እሳት ነው። እሳትን የለበሰ እሳትን የያዘ ከእሳት ጋር የሚኖር ሰው በፍጹም ገለባ ከእሳት ጋር አብሮ ሊኖር አይችልም። አያችሁ። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የእግዚአብሔር እሳት የመንፈስ ቅዱስ እሳት በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በኃይል እንዲነድ ጸልያለሁ። በእናንተና በነገሮቻችሁ ላይ፣ በእናንተና በሕይወታችሁ ላይ፣ በእናንተና በዘመናችሁ ላይ፣ በእናንተና በመንገዳችሁ ላይ በጌታ በኢየሱስ ክርስቶስ ስም በኃይል የእግዚአብሔር እሳት እንዲነድ ጸልያለሁ። በኃይል የመንፈስ ቅዱስ ኃይል እንዲነድ ጸልያለሁ። ራታሻካታራዴ ካሶኖሞዮ ሬፓራዲያ ካታሻላ ባህዳጋባስ ራዳላራካዳቦስ ቬካታራዲያ ባሻዳ ካባዳጋባስ። ወደ አንተ እንቀርባለን ኢየሱስ። አንተን ወደ ሕይወታችን እንጠራለን ኢየሱስ። አንተን በነገሮቻችን ላይ እንጋብዛለን ኢየሱስ። ከአንተ ጋር ድል እናደርጋለን ኢየሱስ። አንተ መመኪያችን ነህ። አንተ ሁሉን ነገራችን ነህ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ያላንተ እውቅና ያለ መንፈስ ቅዱስ እውቅና በሕይወታችን ተሰግስጎ የገባ የጨለማ ስራ በጌታ በኢየሱስ ክርስቶስ ካንተ የሚበልጥብን ማንኛውም አይነት ነገር ከዚህ ሰዓት ጀምሮ ካንተ ያስበለጥ ነው። በማወቅም ባለማወቅም እኛን የያዘ በሕይወታችን ውስጥ ዶሚኔት አድርጎ እኛን የያዘ የትኛውም የጨለማ ሲስተም በክርስቶስ ኢየሱስም ከዚህ ሰዓት ጀምሮ የተወገደ ይሆን። ከዚህ ሰዓት ጀምሮ የተነቀለ ይሆን። ከዚህ ሰዓት ጀምሮ በእሳቱ የተበላ ይሆን። ከዚህ ሰዓት ጀምሮ የተቃጠለ ይሆን። በጌታ በኢየሱስ ክርስቶስም እግዚአብሔር አምላክ ካንተ የሚበልጥ ነገር ምንም አይነት ነገር በእኛ ሕይወት ላይ እንዳይኖር፣ ካንተ የሚበልጥ ምንም አይነት ጉዳይ በሕይወታችን፣ በቤታችን፣ በኑሯችን፣ በሰውነታችን፣ በአገልግሎታችን፣ በእያንዳንዱ እንቅስቃሴያችን፣ በስራችን እውቅና እንዳያገኝ በጌታ በኢየሱስ ክርስቶስም እኔ እጸልያለሁ። አንተ መልካም አምላክ ነህ። አንተ ሁሉን ትችላለህ። እግዚአብሔር አምላክና አባቴ ሆይ በጌታ በኢየሱስ ስም ከፍ በል። እግዚአብሔር በኢየሱስ ስም ከፍ በል። ከፍ በል ኢየሱስ፣ እናመሰግንሃለን። ከፍ በል ኢየሱስ፣ እናመሰግንሃለን። ራባሻካታ ራባራዲያ ላቦስ ቬካታላዲያ ካቶ ራባሻካታ ራባስ ብራታካቴ ላቦራ ሀዳካባሼና መነሳት አለበት ብለው እህትና ወንድሞቼ ያመኑበት ጉዳይ ቢኖር በጌታ በኢየሱስ ክርስቶስም አልነሳም ብሎ እንደ መሽገር ተጣብቆ ዓመታት ያስቆጠረ፣ ወራት ያስቆጠረ፣
ጊዜ የወሰደ በጌታዬ በኢየሱስ ክርስቶስ አሁን የተነቀለ እንዲሆን ጸልያለሁ። አሁን የተነቀለ እንዲሆን ጸልያለሁ። በኢየሱስ ክርስቶስ ስም አሁን የተነቀለ እንዲሆን ጸልያለሁ። እግዚአብሔር አምላክ ሆይ ያንተ ጣልቃ ገብነትን እንጠራለን። ያንተን አባትነት እንጠራለን። እግዚአብሔር አምላክ ሆይ በእሳት ውስጥ የትኛውም አይነት ነገር ሊቆም አይችልም። እሳት የማይበላው ነገር የለም። እሳት ኃይል አለው። ስለዚህ የማይጠፋ እሳት የለበሰ ሰው ደግሞ በዚህ በምድራዊ ነገር ላይ ግራ ሊጋባ አይችልም። የማትጠፋ እሳት ነህ። ኢየሱስ ስም ለዘላለም ብሩክ ይሁን። የማትጠፋ እሳት፣ የማትቀየር ዘላለማዊ የሆንክ ጌታ በቤታችን ስለገባ፣ በልባችን ስለገባ፣ ስለነገስክ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ከፍ እናረጋለን። በኢየሱስ ክርስቶስ ስም ከፍ እናረጋለን። አባትና አምላክ ሆይ መልካምነትህን እናውጃለን። ታላቅነትህን እናውጃለን። ኃይልህን እናውጃለን። ያንተን ኃይል የሚችል የምድር ኃይል የለም። ካንተ ኃይል የሚበልጥ ኃይል በምድር ላይ የለም። በእውነት አምላካችን የማይጠፋ እሳት ነው። አምላካችን የማይቀር እሳት ነው። አምላካችን የማይቀየር እሳት ነው። አምላካችን የሚነድ እውነተኛ እሳት ነው። ስሜ ይባረክ ኢየሱስ። እናመሰግንሃለን። የማትጠፋ እሳታችን አንተ ነህ። የማትቀየር አንተ ነህ። አንተን ስለለበስን ደስ ይለናል። እግዚአብሔር አምላክ ጨለማ በእኛ ሕይወት ላይ ኃይል የለውም። ምክንያቱም የማይጠፋ እሳት አንተን ለብሰናልና። ጨለማ በእኔ ሕይወት ላይ በእኔ ቤት ላይ ሊሰለጥን አይችልም። ምክንያቱም የማትጠፋውን አንተን ልብሻለሁና። ጨለማ በእኔ ኑሮ ላይ፣ በእኔ መንገድ ላይ፣ በእኔ ስራ ላይ፣ በልጆች ላይ፣ በእጮኝነት ላይ፣ በትምህርት ላይ፣ በልጆች ጉዳይ ላይ፣ በስራ ጉዳይ ላይ፣ በተለያየ አይነት በፕሮሰስ ጉዳይ ላይ ኃይል የለው። ምክንያቱም የማትጠፋውን እሳት አንተን ለብሻለሁና። ጌታ ሆይ ስሜ ለዘላለም የተመሰገነ ይሁን። በጌታ በኢየሱስ ክርስቶስ ስም ለዘላለም ከፍ በል። እግዚአብሔር አምላክ ሆይ ለዘላለም ከፍ በል። ራባካታሻ ዳባራቦስ ማንታካራዲ ካሶራዴን ቫሃዳጋባሼ ካታራዲያ። ይህን ጸሎት ለሚጸልዩ ሰዎች ከዚህ ሰዓት ጀምሮ ብርሃን ቤታቸው ላይ ይብራ። ምክንያቱም የማይጠፋ እሳት መጽሐፍ ቅዱስ ይሄ ከብሉይ ኪዳን እግዚአብሔር እስራኤላውያን መጽሐፍ ቅዱስ እንደዚህ ይላል። እስራኤላውያንን ከባርነት ከግብፅ ባርነት ባወጣቸው ጊዜ ቀን በደመና አምድ እሳት ደግሞ በምሽት ደግሞ በእሳት አምድ ይመራቸው ነበር ይላል። ቀን ደመና እሳት እንዳያቃጥላቸው ወይም ደግሞ ፀሐይ እንዳያቃጥላቸው ቃጠለው እንዳይበላቸው እንዳይደክሙ በደመና ይመራል። ማታ ደግሞ በእሳት አምድ ይመራል ነበረ ይላል። እግዚአብሔር ኪዳን ለገባላችሁ ሰዎች በየትኛው በኩል ማሳለፍ እንዳለበት ያውቃል። ኪዳን ገብቶላችሁ ቃል ገብቶላችሁ የተነገራችሁ ካላችሁ እግዚአብሔር እንዴት መምራት እንዳለበት ያውቃል ጌታ። ስለዚህ ጸልያለሁ በጌታ በኢየሱስ ክርስቶስ እግዚአብሔር ይመራችኋል። እግዚአብሔር ይመራችኋል። እግዚአብሔር ይመራኛል። እግዚአብሔር ይመራናል። እግዚአብሔር ይመራኛል በሉ። ሮታ ሳባሃታ ራባካሳ ሼና ቫካቲ ሎሮ ሶኮቶ ፌካታዳ ባንታራሻ ዳካባስ ዳካቦራ ባሻ ካታራባስ። ምራኝ፣ ቤቴን ምራኝ፣ ህይወቴን ምራኝ፣ ዘመኔን ምራኝ፣ መንገዴን ምራኝ። ያለ አንተ አቅም የለኝም። ያለ አንተ ብርቱ አይደለሁም። ካንተ ጋር ነው የምበረታው። ካንተ ጋር ነው ኃያል ሆነው። ካንተ ጋር ነው እርምጃ የሚጨምረው። ጌታ ሆይ ስሚ ለዘላለም የተባረከ ይሁን። ምራኝ ጌታ ሆይ፣ ምራኝ ጌታ ሆይ፣ ምራኝ የኔ አባት፣ ምራኝ ንጉሴ። ማላዳ ካሳ ባራባስ ሼባሃዳ ጋባካራካዳካስ የጸሎትን ጉልበት የሚበላ በጌታ በኢየሱስ ክርስቶስ ብዙ ሰዎችን በተለያየ አይነት ነገር ጠላት ወስዷቸዋል። ጠላት
በዚህ በምድር አይነት ባሉ ነገሮችን እየቆጠሩ 1 2 3 ይሄ የለኝም እያሉ የሌላቸውን ነገር ብቻ እየቆጠሩ ወይም ደግሞ በምድር ላይ በሚነሱ በየጊዜው የሚነሱ ነገሮች ላይ እየተወሰዱ ብዙ ሰዎች ከእግዚአብሔር ጋር ያለው ኔትወርክ አበላሽተዋል። ከእግዚአብሔር ጋር ያለ ኔትወርክ የተበላሸበት ሰው ደግሞ አደጋ ላይ ነው። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ምርኳችሁ ይመለስ። የጸሎታችሁ ምርኮ ይመለስ። ራሃዳጋባሻካታ የጸሎትን ምርኮ መለስኩኝ። በጌታ በኢየሱስ ክርስቶስ ስም የተመለሰ ይሁን። ካዳባሻካ 1 ሰዓት ደግሞ ግማሽ ሰዓት መጸለይ እንኳን ካቃተን ጠላት እኛን ወስዶናል ማለት ነው። 1 ሰዓት ግማሽ ሰዓት። ለዚህ ነው ጌታ ኢየሱስ ክርስቶስ ታልፎ ከመሰጠቱ በፊት እንደዚህ ብለዋቸዋል፣ ትጉና ጸልዩ አለ እና ታግቶ እንዲጸልዩ ከነገራቸው በኋላ እነሱ ግን በፍርሃትና በድንጋጤ መጸለይ አልቻሉም። ተኝተው ነበረ ይላል። ተኙ ይላል። አያችሁ፣ እንቅልፋቸውን ተኝተው ነበረ። ከዛ ጌታ ኢየሱስ እንደዚህ ነው ያላቸው፣ 1 ሰዓት እንኳን ከኔ ጋር መሆን አቃታችሁ፣ 1 ሰዓት እንኳን መጸለይ አቃታችሁ ብሎ ወቀሳቸው ይላል መጽሐፍ ቅዱስ ሲናገር። እና ቢያንስ ሚኒመም የመጸለይ ከጌታ ፊት መቆየት ከጌታ ጋር መሆን 1 ሰዓት እንኳን በሱ ፊት መቆየት አለብን። መጸለይ እግዚአብሔር በጸሎት የሚሰራው ትልልቅ ስራዎች ስላሉ የኛን ነገር ብቻ ሳይሆን የሚሰራው እኛም ከሱ ጋር የምንቆየው ስንጸልይ ነው። ስንጸልይ ገለባ የሆኑ ነገሮች ይቃጠላሉ፣ ይነሳሉ። ስንጸልይ ከእግዚአብሔር ጋር ለመቆየት በፊቱ ለመቆየት ከሱ ጋር ለመሆን አዳዲስ ነገሮችን ብርሃን በእኛ ህይወት ላይ እንዲበራልን ይጠቅማል ማለት ነው። አያችሁ፣ ራሃታ ካባሻካ የእግዚአብሔር መንፈስ አንድ ሴት ያሳየኛል። እጅግ በጣም ከበባ ውስጥ ያለች ሴት አያታለሁ። ተከባ ነው ያለችው። በጣም ብዙ ጭንቀት ውስጥ ናት ያለችው። በጣም በሚባል ደረጃ በጣም ጨለማው ከቧት ነው ማያት። ጨለማው ከቧት በጣም ኃይለኛ የሆነ ጨለማ ውስጥ ተውጣ ነው ማያት። በጣም ብዙ ጭንቀት ውስጥ ነው ማያት እና የእግዚአብሔርን እርዳታ እየፈለገች ነው። የሚረዳት እየፈለገች ነው። ነገር ግን የሚረዳት አሁን እንደሷ ማንም የለም። እንደሷ ማንም የለም እና እሷ እንደምታስበው ማንም የለም ዙሪያዋ ላይ። አንቺ እህት የሚረዳሽ ግን የእግዚአብሔር እጅ ወደ አንቺ ሲመጣ አያለው። በብዙ ነገር ተይዘሽ፣ በብዙ ነገር ተተብትበሽ፣ በብዙ ነገር ተጨንቀሽ፣ በብዙ ነገር ተውጠሽ ነው ያለሽው እና መውጣት እየፈለግሽ ነው፣ ግን መውጣት አልቻልሽም። ምትሆኙ ምን እንደሆነ ግራ ገብቶሻል። ሁሉም ነገሮች ተዘጋግተውብሻል። የራስ የምትያቸው ሰዎች ተቀይረው ተገልብጠውብሻል፣ ጀርባ ሰጥተውሻል። ዛሬ ግን የእግዚአብሔር እርዳታ ወደ አንቺ ሲመጣ አያለው። ራሃንታ ካባሻ ካታራዲያ የእግዚአብሔር እርዳታ እውነተኛ ረዳት ከሰማይ ሲላክ አያለው ላንቺ በኢየሱስ ክርስቶስ እውነተኛ እርዳታ መጣ። በኢየሱስ ስም እርዳታ መጣ። በነገራችን ላይ ይህን ጸሎት ለዚች ይህን ስጸልይ በሷ ተመሳሳይ በጣም እርዳታ የሚያስፈልጋቸው እጅግ በጣም ብዙ ሰዎችን እያየው ነው። እጅግ በጣም እርዳታ የሚያስፈልጋቸው የእግዚአብሔር እርዳታ ያስፈልጋቸዋል። የጌታ እርዳታ ያስፈልጋቸዋል። ጸልዩ ከኔ ጋር ሃታ ካባስ የእግዚአብሔር እርዳታ መጣ ብሎ ከኔ ጋር ራባካሳ ካሸታና መጣ። የእግዚአብሔር እርዳታ መጣ። ለኔ መጣ፣ ለህይወቴ መጣ፣ ለዘመኔ መጣ፣ ለመድገድ መጣ። እርዳታ መጣልኝ። እርዳታ ፓካሶ ታራዲያ ራሃዳ ካባሻ በሰውኛ ምንም አይነት ዙሪያው ጸጥ ረጭ ያለ ነው፣ ጨለማ ነው፣ ግን የሚበራ ብርሃን አየው። ኃይለኛ ብርሃን አየው። ቫካሴ ታራዲያ ሎቦሮሴ ካታሻ ባሃዳጋባስ
ዲዛ ካባራ ዴኬቴሌቤሬዴጌስ ኃይለኛ ብርሃን ስበራ አይቻለሁ በጌታ በኢየሱስ ስም። በአንዳንዶቻችሁ ጉዳይ ላይ፣ ባስጨነቃችሁ ጉዳይ ላይ፣ በተዘጋባችሁ በር ላይ፣ በተጨነቃችሁበት ጉዳይ ላይ ሀካሳዳዴ ካራዳ በኢየሱስ ስም የእግዚአብሔር እጅ በኢየሱስ ስም ተገለጠ። በኢየሱስ ስም የእግዚአብሔር ክንድ ተገለጠ። በኢየሱስ ስም የመንፈስ ቅዱስ እጅ ተገለጠ። በኢየሱስ ስም አላልፍም ያላችሁበትን ምዕራፍ አሁን የሚያሳልፋችሁ ኃይል በኢየሱስ መጣ። የሚያሳልፍ ኃይል መጣ። ኃይል መጣ። ራካታላፖና ካታራዴ ከተደበስ ወደቀ። ከመንገዳችሁ ላይ ወደቀ። ከኑሯችሁ ላይ ወደቀ። ከህይወታችሁ ላይ በራችሁን የሚዘጋ ነገራችሁን የሚያበላሽ የሚታገላችሁ ትግል የጠላት ቀስት በጌታ በኢየሱስ ክርስቶስ ስም አሁን ወደቀ። ማንኛውም የጠላት እቅድና አጀንዳ ከዚህ ሰዓት ጀምሮ ከመንገዳችሁ ፊት ላይ ወደቀ። 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 ወደቀ በሉ። ወደቀ በሉ። ወደቀ በሉ። ወደቀ። ከመንገዴ ላይ ወደቀ። ከልጆቼ ላይ ወደቀ። ከህይወቴ ላይ ወደቀ። ከኑሮዬ ላይ ወደቀ። ከእጮኝነቴ ላይ ወደቀ። ከትዳሬ ላይ ወደቀ። ከትምህርቴ ላይ ወደቀ። ከፕሮሴሴ ላይ ወደቀ። ከቤተሰቤ ላይ ወደቀ። ራንታ ካሌቬሌ ሴትሮዲሻላ ባህና በናዝሬቱ ጌታ ተናገሩ። በኢየሱስም ወደቀ በሉ። ወደቀ። ሃካዲካ ሻካታ አብ ያልተከለው ተክል ሁሉ ይነቀላል ተብሎ እንደ እግዚአብሔር ቃል እንደተጻፈ ጸልያለሁ። በኢየሱስ አብ ያልተከለው በሽታ ቢሆን፣ ጭንገፋ ቢሆን፣ ጭንቀት ቢሆን፣ ሞት ቢሆን፣ አለመከናወን ቢሆን፣ ሐዘን ቢሆን፣ ኪሳራ ቢሆን በጌታ በኢየሱስ ክርስቶስ ከኑሯችሁ ላይ፣ ከህይወታችሁ ላይ፣ ከመንገዳችሁ ላይ ወደቀ። በኢየሱስ ወደቀ። 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 ጎልያድን የጣለው የእግዚአብሔር ኃይል ቫካላሴላ ማንታባራባስ ጎልያድ የወደቀው በዳዊት አይደለም። በነገራችን ላይ በእግዚአብሔር ኃይል ነው። ምክንያቱም የሚታሰብ ነገር አይደለም። የሚታሰብ አይደለም። ጎልያድ እንዲወድቅ ዋናው የእግዚአብሔር ኃይል ነው የተገለጠው። ዛሬ የእግዚአብሔር ኃይል በጌታ በኢየሱስ ክርስቶስም በነገሮቻችሁ ላይ ይገለጣል። ትልልቅ ሆኖ ገዝፎ የታየ በህይወታችሁ፣ በኑሯችሁ፣ በቤታችሁ፣ በነገሮቻችሁ በእያንዳንዳችሁ ጉዳይ ላይ ገዝፎ የታየ ትልቅ የሚመስል አያችሁ። እናንተም ትልቅ ያደረጋችሁትን እናንተም ይሄ ሊሆን አይችልም ብላችሁ የዘጋችሁትን በጣም የገዘፈ ነገር ከዚህ ሰዓትና ደቂቃ ጀምሮ ከአንድ ሰው ህይወት ላይ፣ ከአንድ ሰው መንገድ ላይ፣ ከአንድ ሰው ኑሮ ላይ በጌታ በኢየሱስ ክርስቶስ ወደቀ። ራካታባሻ ካታራባስ ሌንካታራዳካ ሄልቫ ካቶሳ ባሃዳካቦስ ራሃዳጋባሻና ባራካታካስ ጸለይኩ በኢየሱስ ክርስቶስ ወደቀ። 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 አብ ያልተከለው ተክል በጌታ በኢየሱስ ክርስቶስ እውቅና ያልተሰጠው ህገወጥ የሆነ ሃዳካባሼ ካታራዳስ ሎፕራካዳሲ ካታራባስ ከዚህ ሰዓት ጀምሮ በጌታ በኢየሱስም ተነቀለ። ታውቃላችሁ፣ ጨረቃ የሆኑ ቤቶች ይፈርሳሉ። መፍረሳቸው አይቀርም። የፈለገ ነገር ቢሆን ጨረቃ የሆነ ህገወጥ የሆኑ ቤቶች ይፈርሳሉ። መንግስት አላውቃቸውም ካለ በኋላ ይፍረሱ ይላል። ቀጭን ትእዛዝ ከወጣ በኋላ ይፈርሳሉ። ዛሬ በእናንተ ህይወት ላይ፣ በቤታችሁ ላይ፣ በኑሯችሁ ላይ፣ በዘመናችሁ ላይ፣ በመንገዳችሁ ላይ በጌታ በኢየሱስ ክርስቶስ ህገወጥ የሆነ ግንባታ፣ ህገወጥ የሆነ ጠላት ያዘጋጀው፣ በሟርተኞች የተዘጋጀ፣ በምቀኛ የተዘጋጀ፣ በጠንቋይ የተዘጋጀ በኢየሱስ ክርስቶስ የተሰራ በህይወታችሁ ላይ 2 ዓመት 3 ዓመት 4 ዓመት 5 ዓመት 10 ዓመት 20 ዓመት የወሰደ አንዳንዶቻችሁ በእድሜያችሁ ልክ ነው ችግር፣ ፈተና፣ ጭንቀት የሚበዛባችሁ ዛሬ በአብ ልጅ ጌታ በኢየሱስም ጸልያለሁ። አሁን ከዚህ ሰዓት ጀምሮ ይፈርሳል። በኢየሱስ ክርስቶስ ስም ፈረሰ። በኢየሱስ ስም ፈረሰ። በኢየሱስ ስም ፈረሰ። በኢየሱስ ስም ፈረሰ። በሽታ፣ ስኳር፣ ግፊት፣ ደም ማነስ፣ ደም ብዛት
በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። ራባካሳቴ ላቫሃዳጋባስ ሼባሃዳጋባስ ጨጓራ ህመም እጸልያለሁ። ከዚህ ሰዓት ጀምሮ እንቅልፍ አጥተው የሚያድሩ በእንቅልፍ እጦት የሚቸገሩ በተለያየ አይነት ህመም በሱስ ውስጥ የሚጨንቁ እግዚአብሔር መቼ ታወጣኛለህ ለምሉ፣ መቼ ትረዳኛለህ ለምሉ በብዙ አይነት ሁኔታ ውስጥ ጥቂት የሆነ ነገሮችን ይዞ በጥቂት በሆኑ ሁኔታዎች ውስጥ ቁጭ ብሎ ግን እየተማጸኑ ላሉት ለሚጨንቁ ለሚጸልዩ ጸልያለሁ። የእግዚአብሔር እርዳታ አሁን ይመጣል። ቤናካራዲ ካሳላ ሃዳጋስ የጸሎት በእምነት ስትጸልዩ ኢንስታንት ሚራክል በህይወታችሁ ይሆናል። ራንታ ካላዴ ከተረበስ ረጋዲጋ ሶኮቶኮቦስ ቬካታራዲያ ካታባሽ በኢየሱስም ከዚህ ሰዓት ጀምሮ ነቀልኩት። በኢየሱስም ነቀልኩት። በሽታ ነቀልኩት። ማጣትን ነቀልኩት። በጌታ በኢየሱስ ባዶነትን ነቀልኩት። በሙላት ቀየርኩት። በኢየሱስ ክርስቶስ እጸልያለሁ። ከዚህ ሰዓት ጀምሮ ህገወጥ ግንባታዎች፣ ሟርት፣ ድግምት ሃኮሴኔኔንታ ዲዛላ ሮኮቶ ቫሃዳ ጋባያ በናዝሬቱ ጌታ በኢየሱስ ክርስቶስም ተነቀለ። ከአንድ ሰው ህይወት ላይ ተነቀለ። ከአንድ ሰው ቤት ላይ ተነቀለ። ከአንድ ሰው ምዕራፍ ላይ ተነቀለ። ከአንድ ሰው ኑሮ ላይ ጃባ ሃዳ ካባ ካታባራዳ ካባስ ለምን አምላካችን የሚባላ እሳት ነው። አምላካችን የማይጠፋ እሳት ነው። በቤቴ ውስጥ የገባው እሳት፣ በእኔ ውስጥ የገባው እሳት፣ የተቀበልኩት እሳት፣ ያስኩት እሳት፣ የሚመራኝ እሳት ዲካታራ ሻታ ባካሱ ሆቫ ካታራዳ ካታዳ ሌንታራዲ ካታባ ሻዳ ካባስ ሆቫ ካታካራ ደገስ ኢላላ ካታባራ ካሶኮሼ ዳባ ራማንታ ካታራባ ሃሎቫስ ሮማንታ ደገደሌ በረደገስ ደብስ ከአንድ ሰው ህይወት ላይ ከአንድ ሰው ኑሮ ላይ ጭንገፋ ይመታ፣ ጭንገፋ ይከልከል፣ አለመከናወን ይከልከል፣ ሐዘን ይከልከል። ጸልያለሁ። እግዚአብሔር አምላክ ሆይ ክብርህን እንጠራለን፣ እንዲህን እንጠራለን፣ እጅህን እንጠራለን፣ ኃይልህን እንጠራለን። በኃይል ሙላን፣ በመንፈስ ሙላን። ቤታችን በኃይል ይሞላ። ቤታችን በችግር ሳይሆን በሐዘን ሳይሆን በለቅሶ ሳይሆን በክብር ይሞላ፣ በመንፈስ ይሞላ። ራባሻ ካታራዴከተስ ሆታ ካታሪ ካታሻዳባ ራንታ ካዲላ ሮኮሶ ኮቮዶቦስ ማቻ ባህዳ ካታራዴ ከቴሌቤስ ባራዲያ ካቴሌቬንቶ ሮቦስ ሻባሃዳ ጋባካዳ ጋባካራዲዳ ሎብራዲያ ካታሳ ካታራዴ ሌቤስ ቫካታራዲ ካሻዳባስ በኢየሱስ ክርስቶስ ይነቀል። ጭንገፋ ይነቀል። ሐዘን ይነቀል። ሼር እያደረጋችሁ ጸልዩ ወዳጆች። እግዚአብሔር በዚህ ጸሎት የእናንተ ነገር እየሰራ ነው። እስቲ ሼር አድርጉ፣ ለምትወዷቸው ሰዎች ሼር አድርጉ ጸሎትን። ከዚህ ጸሎት በኋላ ብዙዎቻችሁ በምስጋና ነው የምትመጡት አምናለሁ እኔ እና ሰብስክራይብ ያላደረጋችሁ እያደረጋችሁ ጸልዩ ከኛ ጋር። ምክንያቱም አንዳንድ ሰው መጸለይ ይፈልጋል ብዙ ጊዜ ግን እንደዚህ በጸሎት ጸሎትን የሚያግዝ ጸሎት በጣም ያስፈልጋቸዋል። ለዛ ስለሆነ ሰብስክራይብ ብታረጉ ደግሞ ወዲያው ጸሎቴ ወደ እናንተ ይደርሳል፣ መልእክቴ ወደ እናንተ ይደርሳል። ስለዚህ ጸልዩ። ራሃታ ካባሻ ካታራባስ የእግዚአብሔር መንፈስ አሁንም በጥንቆላ እስራት ውስጥ ያለ ቤተሰብ ያሳየኛል። በጥንቆላ እስራት ውስጥ እጅግ በጣም ብዙ ጊዜ ቤተሰቦቻቸውንም ጭምር ይሄ የጥንቆላ መንፈስ በጣም በብዙ ጨርሷቸዋል እና ተራ በተራ ጨርሷቸዋልና የተሰራባቸው የጥንቆላ መንፈስ አለ። ይሄ ከ14 ዓመት በላይ የ14 ዓመት ዕድሜ ያለውን የጥንቆላ መንፈስ ያለው እና ይከታተላል። አሁን ያላችሁበትንም ቦታ ድረስ እየተከታተለ ቤተሰቦቻችሁን እያስጨነቀ ያለ የጥንቆላ መንፈስ ያሳየኛል ጌታ። የ14 ዓመት ዕድሜ ያለው ጥንቆላ እጅግ በጣም ልብስን ወስደው የቤተሰብን ፎቶ በሙሉ አንድ ላይ አድርገው ወስደው ስማቸውን በፎቶቸው ጀርባ ላይ ጽፈው ከ14 ዓመት በፊት የተደገመ ድግምት ቤተሰቦቻቸውን ስኬት አልባ አድርጎ ቆልፎ የያዘ መንፈስ አለ።
ስኬት አልባ አድርጓል። ቤተሰቦቻችሁን፣ ፋሚሊውን ጭምር። ይህ ደግሞ ሞላው ነገሮቻቸውን በሙሉ ቆላልፎ የያዘ መንፈስ አለ። አንድ ቤተሰብ ነው ማየው ተቆልፎ ነው የተቀመጡት እና በሰሜን በጎንደር በሚባል አካባቢ ላይ የተሰራ ድግምት ያለው ወደ አማራ ክልል ላይ ይሄ ድግምት እጅግ በጣም በከፍተኛ ሁኔታ ከተሰራ በኋላ ብዙ ዓመት የቆየ ነው። ግን በየጊዜው እየመጣ ነገሮቻቸውን ያበላሻል። ወደ ውጤት ደረስኩ ሲባል ከዛ መጥቶ ያበላሻል እና በቃ ነገሮቻቸውን እግር በእግር እየተከታተለ የሚያበላሽ መንፈስ የእግዚአብሔር መንፈስ ያሳየኛል። ራካታባ ሻካታ ጎንደር በሚባል ምድር ላይ የተሰራ ድግምት እና እጅግ በጣም ቤተሰቦችን በሙሉ ነገሮቻቸውን ቆላልፎ ይዞ የሚያበላሽ በቃ ደረሰ ሲባል መጥቶ ያበላሻል። ደረሰ ሲባል መጥቶ ያበላሻል እና ያለ ስኬት ነገሮቻቸውን በሙሉ ቆልፎ ይዞ እያስጨነቀ ያለ መንፈስ ያሳየኛል ጌታ በጌታ በኢየሱስ ክርስቶስ። ከዚህ በፊት ደግሞ ከቤተሰቦቻቸውም ጭምር ሰው ወስደዋል፣ በልተዋል መንፈሱ። ይሄ የድግምት መንፈስ ነው። ዛሬ ከዚህ ሰዓት ጀምሮ እሳት እንዲለቀቅ ጸልያለሁ። ካታባሻ ሃዳካባ መፈታት ለዚህ ቤት እንዲሆን ጸልያለሁ። ምንድነው በእኔ ህይወት ላይ ለምንድነው እንደዚህ የሚሆነው እያለች በጣም የምትጨነቅ ነፍስ ነው ማያት። እግዚአብሔር አሁን ጣልቃ ይገባል። ሁለተኛ ደግሞ በኤርትራ ምድር ላይ የተሰራ ድግምት በመንፈሴ አያለው። ኤርትራ ምድር ላይ የተሰራ በጨለ የሚሰራ መንፈስ የሆነ በጣም ያረጀች አሮጊት ላይ ቁጭ ብሎ የሚሰራ ስፒሪት አያለው። ከውጭ ሀገር ዶላር እየላኩ በዶላር የሚያሰራ ድግምት ከዛው ሆኖ እዛው ውጭ ሀገር ላይ ከኢትዮጵያ ውጭ ሆኖ ነገር ግን ዶላር ገንዘብ እየላኩ እየተደዋወሉ ስምም ጭምር ከዛ ልከው ድግምት የሚያሰራ መንፈስ አያለው እና ከዛ ከተሰራ ጊዜ ጀምሮ በየዓመቱ እድሳት ያደርጋል እና አንደኛ ይሄ ቤተሰብ አጠቃላይ ቤተሰብ ጭምር በሞት እንዲነሳ፣ ሁለተኛ ምንም አይነት ጠቃሚ የሆነ ነገር ከቤተሰቦቻቸው እንዳይወጣ እጅግ በሚያስጨንቅ ሁኔታ የተሰራ መንፈስ ጌታ ያሳየኛል። ከዚህ ሰዓት ጀምሮ ይሄ መንፈስ እንዲመታ ጸልያለሁ። አሁን የእግዚአብሔር ጣልቃ ገብነት እንዲሆን ጸልያለሁ። የጌታ ክንድ እንዲገለጥ ጸልያለሁ። ነገር እንዲቀየር ጸልያለሁ። በጌታ በኢየሱስ ክርስቶስ በተለያየ ሱስ ውስጥ ተጠምደው ቤተሰቦች በሙሉ በተለያየ ሱስ ውስጥ ገብተው በጣም ከባባድ የሆነ የሚመጡ ልጆች ገና ብላቴኖች እንኳን በጣም ሱስ ውስጥ እንዲገቡ የተሰራ ድግምት አያለሁ እና ሞላ ፋሚሊ ታስሮ ነው ማየው። በዚህ ድግምት ላይ እስራ ታስሮ ነው ማየው። በጌታ በኢየሱስ ክርስቶስ ከትንሽ እስከ ትልቅ ድረስ ታስሮ ነው ማየው። በዚህ በጥንቆላ መንፈስ፣ በዚህ በሟርት መንፈስ ታስሮ ያለ ቤተሰብ ያሳየኛል እግዚአብሔር መንፈስ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ነገር እንዲቀየር ጸልያለሁ። በኢየሱስ ክርስቶስ ይሄንን ድግምት አፈረስኩ። በኢየሱስ ክርስቶስ ይሄ ድግምት ፈረሰ በሉ ከኔ ጋር ሃቻባ ሃታቦ ራባ በጌታ በኢየሱስ ፈረሰ። ድግምቱ ላይ የእግዚአብሔር እሳት ተገለጠ። መጽሐፍ ቅዱስ አምላካችን እሳት ነው፣ በእውነት የማይጠፋ እሳት ነው ብሎናል። አዎ የማይጠፋ እሳት እሱ ነው። የማይጠፋ እሳት ነው አምላኬ። ጸልያለሁ በጌታ በኢየሱስ ክርስቶስ። አሁን ጨለማ የፈረሰ ይሁን። የጨለማ ስራ በኢየሱስ ስም ይፍረስ። የድግምት ስራ ይፍረስ። የጥንቆላ ስራ ይፍረስ። በጌታ በኢየሱስ ክርስቶስ ስም ይፍረስ። ይሄ ድግምት ስራ፣ ይሄ ጥንቆላ ስራ በማይጠፋው እሳት አሁን የተበላ ይሁን። በኢየሱስ ክርስቶስ ስም የተበላ ይሁን። በየተሰራበት ምድር ላይ በየተሰራበት ቦታ ላይ በስማቸው በቤተሰቦቻቸው በጌታ በኢየሱስ ስም በፎቶ በልብስ በተለያየ አቅጣጫ የተሰራ ድግምት
ፋሚሊን የሚያስጨንቅ እነሱን የሚያስጨንቅ የድግምት መንፈስ፣ የሟርት መንፈስ፣ የጥንቆላ መንፈስ በኢየሱስም ፈረሰ፣ በኢየሱስም ተቃጠለ፣ ተቃጠለ በኢየሱስም። ኮታ ባሃታናና ራባካታ ሼደቤኬስ ሆላና ካታራዲና ሃላባካዳ ጋባቼደቤስ ራባካታ ካሳላባራቦስ ፋሃታ ቼደቤኬቴ ራቦራባዳባስ በኢየሱስ ተቃጠለ፣ 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 ተቃጠለ። አሁን በዚህ ሰዓት እየጸለይኩ እየተቃጠለ ነው ማየው፣ እየፈረሰ ነው ማየው፣ እየፈረሰ ድግምታቸው እየተደረመሰ ነው ማየው፣ እየፈረሰ ነው ማየው፣ እየፈረሰ ነው ማየው። ካታባቻ ካታራባስ ጤናቸው ላይ ድግምት የተሰራባቸው ጤናማ እንደ በልጆቻቸው ላይ የተሰራባቸው በልጆች ላይ የተሰራ ድግምት፣ በትምህርት ላይ የተሰራ ድግምት፣ በደፍተር ላይ የተሰራ ድግምት any witchcraft in the name of Jesus come out in the name of Jesus come out rahata kabakatara kadakabas vahata katede beredekebes shabahata gabakada kadabas ፍሬያማ እንዳይሆኑ የሚከላከል ፍሬ አልባ ያደረገ መንፈስ፣ ፍሬያቸው ውጤትን የሚያበላሽ መንፈስ በቃ ቁጭ አድርገው በተለያየ አይነት ሁኔታ ውስጥ በተለያየ አይነት ነገር ውስጥ አስቀምጠው የሚያስጨንቅ አስጨናቂ ዘንግ አሁን ተሰበረ፣ 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 ተሰበረ። ራባካታ እየተቃጠለ ነው፣ እሳት እየነደደ ነው። አሁን ራንቶ ኮቦሼና ቫካታ ራዲካታዳ ሼባሃዳጋ ባካራዲካስ ራሃዳጋ ባካዳዲካ ቦሮቦስ ጸልያለሁ፣ 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 ጸልያለሁ በኢየሱስ ክርስቶስ፣ በኢየሱስ ክርስቶስ ጸልያለሁ። ኩላሊት ጠጠር፣ የሐሞት ጠጠር፣ ማህፀን ላይ የተቀመጠ በሽታ በጌታ በኢየሱስ እጢ በኢየሱስ ክርስቶስ ሰውነት ላይ የተቀመጠ ማንኛውም በኢየሱስ ክርስቶስ ህገወጥ የሆነ በጌታ በኢየሱስ ክርስቶስ ጠላት ያስቀመጠባቸው የትኛውም የበሽታ ጉልበት የሚያቃጥል ዝም ብሎ ሰውነትን የሚያቃጥል ማይግሬን የሚባል ጭንቅላት ላይ የተቀመጠ ራካታ ሳታካባሴዳባስ ቫካታ ኦቲዝምነት በሽታ ልጆችን የሚያጠቃ ቤተሰብ ላይ የተወረወረ የኦቲዝም በሽታ በኢየሱስም ሰብሬያለሁ። in the name of Jesus ሰብሬያለሁ። ተቃጠለ፣ ተቃጠለ፣ ከልጆቻችሁ ላይ ተቃጠለ። ራካታ ፓራቲ ካሶ ተቃጠለ፣ አሁን ተቃጠለ፣ ተቃጠለ፣ ተቃጠለ በኢየሱስም፣ ተቃጠለ በኢየሱስም፣ ተቃጠለ በኢየሱስም፣ ተቃጠለ በኢየሱስም። ራፓካዳ ካሻ እንዲህ ብላችሁ ጸልዩ። ከልጆች ላይ ከቤተሰብ ላይ የበሽታ ጉልበት የሚያስጨንቃል ራሃታ ካባካሳታባስ ዲዳና ድንቆሮ መንፈስ ልጆችን ሲወለዱ ዲዳ የሚያደርግ ድንቆሮ የሚያደርግ በጌታ በኢየሱስ የማይታዘዝ ልጅ እንዳይወለድ የሚታዘዝ ልጆችን እግዚአብሔር እንዲሰጥ ብላችሁ ጸልዩ ከኔ ጋር። ራካታካ ይኸውላችሁ ኢቭን እርጉዝ የሆናችሁ ካላችሁ እንኳን ሆዳችሁን ይዛችሁ ጸልዩ። እግዚአብሔር የሚከብርበት ጌታን የሚያገለግል ሳሙኤል እንዲወለድ ከሆዳችሁ አታካባካዳጋስ ሬከቴሌቬካታራባስ ላባካዳ እግዚአብሔርንም የማያገለግል ቤተሰቡንም የማያገለግል የማይጠቅም ልጅ እንዳይወለድ ምን ይጠቅማል? የማይጠቅም ልጅ እግዚአብሔርን የማይወድ ጌታን የማይፈልግ እንደዚህ አይነት ልጅ አይደለም። እግዚአብሔር የተባረከ ልጅ እንዲሰጣችሁ ጸልዩ ከኔ ጋር። ራሃታ ካባሳካ የተሰራ ሴራ በአይን የሚሰራ አይነ ጥላ መንፈስ ድግምት ሃኮሮ ኮቶሴ ላቫሃዳ ካባሻ ካታራባዳ ካባስ በቤተሰብ ላይ የተወረወረ፣ በእናንተ ላይ የተወረወረ፣ በስራችሁ ላይ የተወረወረ፣ በጤናችሁ ላይ የተወረወረ፣ በልጆቻችሁ ላይ የተወረወረ፣ በትምህርታችሁ ላይ የተወረወረ ማንኛውም በጌታ በኢየሱስ ክርስቶስ ስም ኃይል ከዚህ ሰዓት ጀምሮ በኢየሱስ ስም ተነቀለ፣ ተነቀለ። አብ ያልተከለው ተክል ነው። በሽታን አብ አይተክልም። ጭንገፋን አብ አይተክልም። ሐዘንን አብ አይተክልም። ማጣትን አብ አይተክልም። ግን ደግሞ እነዚህ ከእግዚአብሔር ዘንድ ያልሆኑ ነገሮችን በሙሉ አብ ያልተከላቸው ተክሎች ይነቀሉ በኢየሱስ፣ ይነቀሉ በኢየሱስ፣ ይነቀሉ በኢየሱስ፣ ይነቀሉ በኢየሱስ፣ ይነቀሉ በኢየሱስ።
ሆላዳ ባሻ ሳባሃታ ካዶኑ ሬፔኬቴ ሌቤስ ፋሃታ ካላዴኬሼዳ ሮንቶ ኮሎዲ ካታይ ሃሌሉያ ሃሌሉያ ራሃታ ካባራካታስ ሽባሃታ ካላ። በሊሳን ስትጸልዩ ወዳጆቼ፣ ሊሳን ማለት ብዙ ሰዎች ግራ እንዳይገባችሁ፣ ሊሳን ስትጸልዩ ከእግዚአብሔር ጋር ምስጢርን ያወራችሁ ነው። በሊሳን የሚጸልይ ከአምላክ ጋር ምስጢርን ያወራል ይላል መጽሐፍ ቅዱስ ሲናገር። አያችሁ፣ ይሄ ቀላል ነገር እንዳይመስላችሁ። ይሄ ሰይጣን የማያውቀው ማንም የማያውቀው የምስጢር ቋንቋ ነው። ከእግዚአብሔር ጋር ከአባታችሁ ጋር እያወራችሁ ያላችሁ። ስለዚህ ስትጸልዩ እግዚአብሔር ኃይልን ይለቅላችኋል። ቴላ ባሃታ ካባስ ጸልያለሁ በጌታ በኢየሱስ ክርስቶስ የእግዚአብሔር ኃይል ይለቀቅላችሁ። የመንፈስ ቅዱስ ኃይል ያገኛችሁ። የክብር መንፈስ ያገኛችሁ። የኃይል መንፈስ ያገኛችሁ። ሬታ ካዳ ካታ ካባ ራላ ካላ ዲኬቴስ ሼዳጋ ባራዶ ኮቶስ ሻባሃታራ ዲኬቴ ደበሼ ደገበስ የጨለማ ስራ የጨለማ ኃይል በኢየሱስ ክርስቶስ ስም ይወድቅ ይሁን። በጌታ በኢየሱስ ስም ይወድቅ ይሁን። ከኔና ከቤተሰቤ፣ ከኔና ከአገልግሎቴ፣ ከኔና ከስራዬ፣ ከኔና ከመንገዴ ላይ ሆሎሎ ኮቦስ ወደቀ። በኢየሱስ ስም ወደቀ። በኢየሱስ ስም ወደቀ። በኢየሱስ ስም ወደቀ። በኢየሱስ ክርስቶስ ሆካታባ ካታራዳ ካባስ ላካታባ ቻታካስ ኃይሌ እግዚአብሔር ነው። ክብሬ እግዚአብሔር ነው። ሞገሴ እግዚአብሔር ነው። ብርታቴ እግዚአብሔር ነው። ሆዳ ካባ ካታ ካባስ ስሜ ይባረክ ኢየሱስ። አንተ መልካም ነህ ኢየሱስ። አንተ መልካም ነህ ኢየሱስ። ትረዳኛለህ ኢየሱስ። ታግዘኛለህ ኢየሱስ። ነገሬን ትቀይረዋለህ ኢየሱስ። ጣልቃ ትገባለህ ኢየሱስ። በሉ ከኔ ጋር ጸልዩ። የሚሳነው የሌለው ጌታ ነው። የምናመልከው አምላክ ሁሉን የሚችል ነው። እኔ የማመልከው አምላክ ታሪክ የሚቀይር ነው። እኔ የማመልከው አምላክ ሃታካባካታካባካስ ሰይጣን ትልቁ ታርጌት ለኛ ትልቁ የሰይጣን ታርጌት ምን እንደሆነ ልንገራችሁ። ተስፋ ማስቆረጥ ነው እኛን። ገባችሁ? ተስፋ አንድ ሰው ተስፋ በምድር ላይ ያለ ነው በተስፋ ነው። በነገራችን ላይ ተስፋ ማስቆረጥ ነው የሰይጣን ትልቁ ተልእኮ። አንድ ሰው ተስፋ ሲቆርጥ የሚያደርጋቸው ነገሮች አሉ። ተስፋ ከቆረጠ በኋላ በአምላኩ ተስፋ መቁረጥ ከባድ ነገር ነው። ችግር የለም በሰው ተስፋ መቁረጥ ምናምን ችግር የለም። ግን በአምላክ ተስፋ ለማስቆረጥ ነው። በአምላክ ተነግሮኛል፣ አውርቶኛል፣ እንደዚህ ሆኖኛል፣ እኔ ህይወት ላይ በቃ እኔ ከሰው ለየት ያልኩ ነኝ፣ ለምንድን ነው በእኔ ህይወት ላይ ፈተና የሚበዛው ልትሉ ትችላላችሁ። ጠቃሚ ያልሆነ ሰው ሰይጣን አይነካካው። የምትጠቅም ወይም ደግሞ የእግዚአብሔር ዓላማና ፕሮጀክት ትልቅ የእግዚአብሔር ዓላማ ሲኖር ሰይጣን ውጊያ በየጊዜው ያስነሳል። የማይጠቅምን ሰው ሰይጣን አይነካው። ምክንያቱም የራሱ አድርጎታል። አንደኛውንም ገባችሁ? የማይጸልይ ሰው ስለምትጸልዩ ከእግዚአብሔር ጋር ህብረት ስለምታደርጉ ነው ሰይጣን የሚዋጋችሁ። የማይጸልይ ሰው አንዴም ገቢ ስላደረገ የራሱ ስላደረገ ሰይጣን አይነካከውም። እንዴ አንዳንድ ጊዜ ሰዎች እኔ እየጸለይኩ ነው፣ ምንድነው በእኔ ህይወት ላይ ይሄ ነገር ሁሉ ምንድነው? ስለምትጸልይ ነው። ስትጸልዩ የሰይጣንን መንግስት እያፈረሳችሁ ነው። ስለምትጸልዩ የሰይጣንን መንግስት እያፈረሳችሁ ነው። ስትጸልዩ ሰይጣንን እየወጋችሁት ነው፣ እያቃጠላችሁት ነው። ስለዚህ እሱ ደግሞ እናንተን ጸሎቱ እንዳትጸልዩና ከእግዚአብሔር ጋር ያለን ሪሌሽንሺፕ ለማበላሸት ሁል ጊዜ የሚመጣው በደካማ ጎናችሁ ነው። ደካማ ጎን ማለት ምን ማለት ነው?
ለምሳሌ የሆነ ሰዓት ላይ ሞክረሽ ያልተሳካልሽን ነገር አምጥቶ ይነግርሻል። ይሄን ሞክረሽ ነበር አልተሳካልሽም፣ እንትናን ደግሞ አይተሻል ተሳክቶላታል። ካንቺ ኋላ እኮ ነው የጀመረችው። ካንተ ኋላ ነው የጀመረው። ግን ምን ሆነ? ለሱ ተሳክቷል፣ ለአንተስ አልተሳካልህም ይላል። የሆኑ ሰዎችን ያመጣና ከነሱ ጋር ያወዳድራቸዋል። የተሳካላቸው ሰዎችን ያመጣል። ከዛ ለአንተ ደግሞ ያልተሳካልህን ነገር አምጥቶ ይደረድራል። የሰይጣን ትልቁ ታርጌት ከእግዚአብሔር ጋር የማጣላት ነው። ዛሬ ጸልያለሁ፣ በጌታ በኢየሱስ ስም ይነቀላል። በጌታ በኢየሱስ ክርስቶስ ስም ይሄ መንፈስ ይመታ። እናንተ ደግሞ ሰይጣን ያልተሳካላችሁን አምጥቶ ሲነግራችሁ፣ እናንተ ደግሞ የተሳካላችሁን ነው መንገር ያለባችሁ። ይሄ ተሳክቶልኛል፣ እግዚአብሔር በዚህ ረድቶኛል፣ በዚህ አግዞኛል፣ በዚህ አሳልፎኛል ብላችሁ ሰይጣን ያልተሳካላችሁን ከነገራችሁ፣ እናንተ የተሳካላችሁን ንገሩ። ምክንያቱም ልክ አንዳንድ ሰው ልክ ሰይጣን ያልተሳካለትን ነገር አምጥቶ ከነገረው በኋላ ከዛስ ቁጭ ብሎ እኩል ያለቅሳል። በቃ እውነት እኮ ነው፣ እንትና ሄዷል፣ እንትና አልፎለታል፣ እንትና እንዲሆናል፣ እኔ ወደ ኋላ ቀረው፣ እኔ እንደዚህ ሆንኩኝ ማለት ይጀምራል። አያችሁ፣ ሰይጣን አሸንፈው ማለት ነው። ዛሬ በጌታ በኢየሱስ ክርስቶስ ከመንገዳችሁ ላይ፣ ከህይወታችሁ ላይ፣ ከዘመናችሁ ላይ፣ ከኑሯችሁ ላይ በኢየሱስ ክርስቶስ የተነቀለ እንዲሆን ጸልያለሁ። አየህ፣ መጽሐፍ ቅዱስ እንዴ ተስፋን የሰጠ የታመነ ነው ይላል። እግዚአብሔር ሲነግራችሁ ሊሰራ ነው፣ ታማኝ ነው ማለት ነው። እግዚአብሔር ሲያወራችሁ በቃሉ ልክ ነው ማለት ነው። ቢዘገይም ልክ ነው እሱ፣ ቢቆይም ልክ ነው እሱ። እሱ የተስፋ አምላክ ነው። ስለዚህ ሰይጣን ትልቁ ታርጌቱ እንደነገርኳችሁ እኛን ከእግዚአብሔር መንገድ ማውጣት ነው። ተስፋ አንድ ሰው ሲቆርጥ መጸለይ ያቆማል። ተስፋ የቆረጠ ሰው ከጸሎት መራቅ ይጀምራል። ተስፋ የቆረጠ ሰው ጸሎትን መተው ይጀምራል። ተስፋ የቆረጠ ሰው ጸሎትን መተው የጀመረ ሰው ደግሞ የሚጸልይ ሰው ደግሞ ያስጠላዋል። ከመንፈሳዊ ነገር ይርቃል። ከመንፈሳዊ ነገር የራቀ ሰው ደግሞ ለሰይጣን መላገጫና መጫወቻ ይሆናል። ሰይጣን እንደፈለገው ያደርጋል። አየህ፣ እኔ ዛሬ ጸልያለሁ፣ ህይወታችሁን፣ ዘመናችሁን፣ መንገዳችሁን፣ እናንተን የሚገዳደራችሁ የሚከራከራችሁ ተከራካሪ መንፈስ፣ ተከራካሪ ኃይል፣ የጠላት እቅድ በኢየሱስ ክርስቶስ ስም የወደቀ ይሁን። በኢየሱስ ክርስቶስ ስም የወደቀ ይሁን። በኢየሱስ ክርስቶስ ስም ከመንገዳችሁ ፊት ላይ የወደቀ ይሁን። ከህይወታችሁ ፊት ላይ የወደቀ ይሁን። ከእያንዳንዱ እርምጃችሁ ፊት ላይ የወደቀ ይሁን። ተስፋ አልቆርጥም። ተስፋዬ እግዚአብሔር ነው። ድል አደርጋለሁ። ለነገሮቼ እግዚአብሔር ተስፋ ሰጥቶኛል። ሃቻባ ካታካስ ሮፓ ካታሳ ካታራባሻ ካታላጋዳጋባስ አልናወጥም፣ ግራ አልጋባም፣ እንዴት ይሆናል አልልም። አምላኬ ታማኝ ነው። የተከተልኩት ያስኩት ጌታ ታማኝ ነው። በጊዜ ውስጥ ይሰራል ይህንን ነገር። በጊዜ ውስጥ ይቀይረዋል ይህንን ነገር። በጊዜ ውስጥ ያስተካክለዋል ይህንን ጉዳይ። ሆላ ባካሻ ካታር ቫካታራ ዳላ ቦሮሞስ ሸበከት ሊበራካታካስ ሩፓራዲ አላላ ማንታ ካራካስ ሻባሃታ ካሮኮቶ ቦሮዶኮስ ተስፋ አልቆርጥም። ለምን? ካልተሰራልኝ የተሰራልኝ ይበልጣል። ካላገኘሁት ያገኘሁት ይበልጣል። ካልወሰድኩት የወሰድኩት ይበልጣል። ካልጨበጥኩት የጨበጥኩት ይበልጣል። ካልያዝኩት ያዝኩት ይበልጣል። ካሎሮኮዲ ካባጂና ዛባሃዳ ጋባሼሬቤስ ቬካታራማንታራዲ ላቦ ቫሃና ካዶሎ ቦሮሶዶቦስ። ስሜ የተባረከ ይሁን ኢየሱስ።
ስም የተባረከ ይሆን ኢየሱስ። አንተ መልካም ነህ ኢየሱስ። አንተ ታላቅ ነህ ኢየሱስ። ሁሉን ትችላለህ ኢየሱስ። ነገር ትቀይራለህ ኢየሱስ። ጣልቃ ትገባለህ ኢየሱስ። አዲስ ነገር ታደርጋለህ ኢየሱስ። ክንድህን ትዘረጋለህ ኢየሱስ። መልካም ነገሮችን ታደርጋለህ ኢየሱስ። ክንድህን ጠራለሁ፣ እጅህን ጠራለሁ። ጣልቃ ግባ። አዋጅ ይቀየር፣ አዋጅ ይቀየር፣ አዋጅ ይቀየር። ኮቶቦስ ይሄ የጌታ መንፈስ። አንዳንዶቻችሁ ተመለሱ ያላችሁበት በግድ ህይወታችሁን ራሳችሁ የምትበጠብጡ ሰዎች አላችሁ። ራሳችሁ እግዚአብሔር የሰጣችሁን ትዳር ራሳችሁ የምታፈርሱ፣ እግዚአብሔር የሰጣችሁን እድል በራሳችሁ እጅ የምታበላሹ ሰዎች አላችሁ። የጌታ መንፈስ እየነገረኝ I'm telling you to use truth። እውነቴን ነው። እግዚአብሔር መንፈስ እየነገረኝ ራሳችሁ የምታበላሹ የሰጣችሁን ትዳር፣ እግዚአብሔር የሰጣችሁን ጩኝነት፣ እግዚአብሔር የሰጣችሁን የሥራ ቦታ፣ እግዚአብሔር የሰጣችሁን መልካም ነገር፣ እግዚአብሔር የሰጣችሁን ልጆቻችሁ ራሳችሁ እግዚአብሔር ከሰጣ እንዴት ራሳችሁን እንዴት ታበላሻላችሁ? ሰጠ እኮ እግዚአብሔር። በጸሎትና በእግዚአብሔር ፊት በማስቀመጥ እውነተኛ መንገድ በመሄድ ነገሮቻችሁን ለእግዚአብሔር አሳልፋችሁ በመስጠት እውነተኛውን መንገድ በመሄድ ነገሮችን እንትን ማድረግ ትችላላችሁ። ዛሬ እጸልያለሁ ለአንድ ሰው እግዚአብሔር ክንዱን እንዲገልጥለት። ተመለሱ። ከእንደዚህ አይነት መንገድ ውስጥ ያላችሁ ራሳችሁ እግዚአብሔር የሰጣችሁን እድል የምታበላሹ ሰዎች፣ ራሳችሁ በራሳችሁ አበላሽታችሁ እግዚአብሔር ላይ ደግሞ ተመልሳችሁ የምታጉረመርሙ ሰዎች፣ እግዚአብሔር እድል ሰጥቷችሁ፣ እግዚአብሔር በር ከፍቶላችሁ፣ ጥሩ ስራ ቦታ ሰጥታችሁ በስንፍናችሁ ያንን ስራ ቦታ የምታበላሹ፣ እግዚአብሔር ጥሩ እድል ሰጥቷችሁ ያንን የሰጣችሁን እድል መጠቀም ያልቻላችሁ፣ ያንን ነገር ያበላሻችሁ ራሳችሁ፣ በእውነት እግዚአብሔር ተመለሱ ይላችኋል። ራሳችሁ አስተካክሉ። ታውቃላችሁ እግዚአብሔር የሚያስተካክለው ነገር አለ፣ እኛም እናስተካክለው ነገር አለ። ለምሳሌ እግዚአብሔር ስጠኝ ብለን ጮህን አልቅሰን ትዳርን ከተቀበልን በኋላ አንዳንድ ሰዎች ትዳር ላይ ምንድነው ጭቃ ሾክ እንሆናለን። ገባችሁ? በቃ ማለት ምንድነው ሁሉ ጊዜ ነገር መፈለግ፣ ሁሉ ጊዜ ነገረኛ መሆን፣ በቃ በነገር መታወቅ፣ ያንን ነገር በቃ ሁሉ ጊዜ ሰበብ መፈለግ በዛ እንትን ላይ። ይሄ በጣም ትክክል አይደለም። ሁለተኛ እግዚአብሔር እድል ከሰጣችሁ በኋላ ያንን የተሰጣችሁ እድል የሥራ ቦታችሁ ላይ በጊዜ አለመገኘት፣ እዛ ደግሞ ነገር መፈለግ፣ እዛ ቦታ ላይ ስራ ቦታ ላይ ነገር መፈለግ፣ ይሄ በጣም ሮንግ ነው። እግዚአብሔር አይጠየቅበትም። ራሳችሁ የምታበላሹትን ነገር ራሳችሁ ታውቃላችሁ። ራሳችሁ አስተካክሉ። እግዚአብሔር እድል ሰጥቷችሁ፣ አንዳንድ ሰው እግዚአብሔር ስራ ስጠኝ ብሎ ስራ ያገኝና የተገኘው ስራ ላይ ደግሞ ይቀልዳል። አስተካክሎ ራሳችሁ። እግዚአብሔር ልጅ ስጠኝ እንላለን። እግዚአብሔር ልጅ ከሰጠ በኋላ ልጆች በስነ ስርዓትና በአግባቡ መምራትና ማስተካከል፣ መቆጣት አንችልም። መቆጣት መጽሐፍ ቅዱሳዊ ነው። ተቆጥቶን እንደ እግዚአብሔር ቃል መምራት፣ ልጆችን መንገድ ማሳየት አለብን። አያችሁ፣ ይሄ እውነት ነው። ምድር ላይ ያለ እውነት ነው። ለምን እግዚአብሔር ሰጣ? እግዚአብሔር መጥቶ ልጆቻችሁን አያስተዳድራችሁም። እግዚአብሔር ኃላፊነት ሰጥቷችኋል ለልጆቻችሁ። በአደራ ነው የሰጠው። የጠፉ ልጆች እንደፈለጉ የሆኑ አለመቆጣት፣ አለመምከር። መቆጣት ካልተቻለ እንኳን አለመምከር። እንድንቆጣ ነው መጽሐፍ ቅዱስ የሚናገረው። ተቆጥተናቸው መምከር እንደ እግዚአብሔር ቃል። ቁጣ ሲባል ዝም ብሎ ጩኸት አይደለም። ዝም ብሎ እርግማንና ስድብ መልቀቅ አይደለም።
በቃ እንደ እግዚአብሔር ቃል እንደዚህ ነው፣ ይሄ እንደዚህ ነው፣ ነገ እንደዚህ ነው፣ ነገ የሚመጣው ጊዜ እንደዚህ ነው፣ አሁን እያደግ ነው፣ እንደዚህ ይሆንክ ነው ብለን ልጆችን መንገድ ማሳየት፣ ስታድግ እንዴት ይሆናል እንደዚህ ማድረግ እንጂ አይሆነ ዝም ብሎ ድንጋይ ራስ ነህ ምናምን በማለት አይደለም ልጆች የሚስተካከሉት። እሱ እንደውም ወደዛ ነው የሚያጠፋቸው። ስለዚህ እግዚአብሔር የሰጣችሁን እድልና ጊዜ ተጠቀሙ። እግዚአብሔር ሰጥቷችኋል። ያን የሰጣችሁን እድል፣ ያን የሰጣችሁን ጊዜ መጠቀም ያንን መጠቀም። ሃሌሉያ። እና ተመለሱ። ራሳችሁ መተው ያለባችሁን ተው። ለምሳሌ በተለያየ አይነት ሱስ ውስጥ ያለን ሰው እግዚአብሔር ያወጣል። እውነት ነው፣ እንጸልያለን። እግዚአብሔር መልካም አምላክ ነው። ግን በጸሎት በኃይል ያንን ነገር ከኛ እንዲሄድ መቃወም አለብን። ከተቃወምን በኋላ ደግሞ ትታችሁ መልመድ፣ በቃ መተውን መልመድ። ለምሳሌ ዛሬ ላይ ዛሬ የሆነ ይህንን ነገር ሳልጠቀም ብውል ምንድን ነው የሚሆነው? ምን ይፈጠራል? አልጠቀመው ብለን መጽሐፍ ቅዱስን ማንበብ፣ በቃ የሆኑ ነገር መፍጠር እኮ ነው። ሰይጣን አእምሮ ላይ ያንን ሐሳብ ሲያመጣ ይህንን አድርግ፣ ይህንን ሱስ አድርግ፣ መጠጥ፣ የሆነ ነገር ይህንን ሳታደርግ ብለው ሰይጣን አእምሯችን ውስጥ ይህንን ነገር ሲያስጨንቀን እኛ ማድረግ ያለብን በዛን ሰዓት ላይ በቃ ወይ ከቤት ወጥተን የሆነ ነገር ላይ ቢዚ መሆን አለብን። የሆነ ስራ መያዝ፣ የሆነ ነገር ማስተካከል፣ ቤት ውስጥ ቢሆን ነገር መነካካት፣ የሆነ ነገር ብቻ ያን ነገር መርሳት፣ ከዛ መተው። እውነቴን ነው የምነግራችሁ። ይሄ በጣም የሚጠቅማችሁ ነገር ነው። መተው አቅቶኛል የምትሉ ሰዎች ይኸው በጸሎት መንፈስ ሆኜ እንደ እግዚአብሔር ሰው ደግሞ መክራችኋለሁ። እንዲህ አድርጉ። ሰይጣን አእምሯችሁ ላይ ይህንን ነገር ተጠቀም፣ ይህንን አድርግ ብሎ አእምሮ ላይ ሲያቃብል፣ ከዛ የሆነ ስራ መነካካት፣ መጽሐፍ ማንበብ፣ መጽሐፍ ቅዱስን መክፈት፣ ገባችሁ? ዩቲዩብ ከብታችሁ ጸሎትን መከታተል፣ ጸሎትን ገብታችሁ ጸሎትን መስማት። እግዚአብሔር ምን እያለኝ ነው ዛሬ በዚህ ጸሎት ውስጥ? ጌታ ምን እየተናገረኝ ነው? ጌታ የእግዚአብሔርን ምሕረት ማስታወስ፣ የእግዚአብሔርን ታላቅነትን በቃ እንትን ማለት። ከዛ ወይ ደግሞ ዩቲዩብ ላይ መዝሙር መክፈት፣ ስብከቶችን መስማት። እንደዚህ ስትሆኑ ወዳጆቼ ከናንተ ህይወት ውስጥ ይሄ ነገር ይወጣል። በተለይ ጸሎት በጣም ኃይል ያለው ነገር። እነዚህ ጠላት ይህንን አድርግ ሲላችሁ ያንን ነገር መተው፣ ያንን ነገር ከዛ ነገር መላቀቅ፣ ያንን ነገር መርሳት። የዛን ሰዓት ያ ነገሮች ድጋሚ ደግሞ 1 ሳምንት ሲሆን 2 ሳምንት ሲሆን 3 ሳምንት ሲሆን በቃ ስትላቀቁ እግዚአብሔርን ማመስገን ሙሉ በሙሉ። ከዛ በኋላ እየተለቀቃችሁና ከዛ ነገር እየተፋታችሁ ትመጣላችሁ። ሃሌሉያ። ራካታ ዛሬ ጸልያለሁ። በእውነት ይሄን ያክል ከመከርኳችሁ ደግሞ እንጸልይ። አሁን ሃላጋዳቃስ ተው። ራሳችሁ መተው ያለባችሁ ነገር ራሳችሁ ተው። እግዚአብሔር ደግሞ ይረዳችኋል። በዛ ላይ በጸሎት መንፈስ ስትሆኑ ስትጸልዩ ከኔ ጋር እግዚአብሔር ኃይል ይሰጣችኋል። እግዚአብሔር ሞገስ ይሰጣችኋል። አሜን ነው። በነገራችን ላይ ሱፍ ለብሰን ወይም ደግሞ ልብሳችንን ለብሰን ሽቶ ነስንሰን ራሳችን ሄደን ነው ኃጢአት ውስጥ የምንገባው። አንዳንድ ሰው ራሱ ሄደው እውነት እኮ ነው። እና በቃ መተው አለባችሁ። በቃ በመተው የመተውን ቻሌንጅ በራሳችሁ ላይ ጀምሩ። ከዛሬ ጀምሮ እያስጨነቀም ቢሆን የመተውን ቻሌንጅ በቃ እውነቴን ነው። ተመሰክራላችሁ ብዙዎቻችሁ። እግዚአብሔር በምስጋና ያቆማችኋል። አሜን። ኃይል ያንተ ነው። ጌታ ሆይ ስም ይባረክ። አሁን በዚህ ነገር ውስጥ በተለያየ አይነት ነገር ውስጥ ገብተው ላሉት ያንተ ክንድ ጣልቃ ስለሚገባላችሁ፣ ያንተ እጅ ጣልቃ ስለሚገባላችሁ፣ ስለምትረዳቸው
አቅም ስለምትሆናቸው፣ ጉልበት ስለምትሆናቸው፣ ጣልቃ ስለምትገባላቸው እግዚአብሔር አምላክ ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓትና ደቂቃ ጀምሮ አሁን የተያዙበት፣ አሁን የገቡበት፣ አሁን ያሉበት ሁኔታ በኢየሱስ ክርስቶስ የተነቀለ ይሆን። እግዚአብሔር አምላክ በኢየሱስ ክርስቶስ ስም ያስጨንቃቸው ይነቀል፣ ያስጨንቃቸው ይነቀል። በራቸውን የዘጋ በራቸውን ይክፈት። በተለያየ አይነት ሁኔታ ውስጥ ያስቀመጣቸው ከነሱ ላይ ዛሬ ይራገፉ። እንዲራገፉ የምትፈልጉ ሰዎች ከኔ ጋር ጸልዩ። ሻካታካ ሱካታራካታ ተነቀለ፣ ተራገፈ፣ ተራገፈ። መራገፍ ያለበት አብ ያልተከለው ተክል፣ አብ ያልተከለው ተክል፣ አብ ያልተከለው ተክል በኢየሱስ ስም ተነቀለ፣ በኢየሱስ ስም ተነቀለ፣ በኢየሱስ ስም ተነቀለ፣ በኢየሱስ ስም ተነቀለ፣ 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 ተነቀለ። ሮኖ ኮቦሼዳ ባህዳጋ ባጋዳጋባስ ተነቀለ፣ ተነቀለ፣ ተነቀለ። በኢየሱስ ስም ተነቀለ፣ በኢየሱስ ስም ተነቀለ፣ በኢየሱስ ስም ተነቀለ። የጌታ ክንድ ተገለጠ፣ ነገር ተቀየረ። ራባሻካ ታራባሳካ ተራገፈ። በኢየሱስ ክርስቶስ ስም ተራገፈ። በኢየሱስ ክርስቶስ ስም ተራገፈ። በኢየሱስ ስም ተራገፈ። በኢየሱስ ስም ተራገፈ። የተነገረኝን የሰማሁትን የተስፋን ቃል የተስፋን ኪዳን በኢየሱስ ክርስቶስ ስም ወረስኩት፣ ያስኩት፣ ገባው። ሻታካራዶስ ላፓራቲና ሞንታካሳ ሼላ ባህዳጋባካዳጋባስ ወረስኩት፣ ወረስኩት፣ ገባው፣ ገባው፣ ተቀበልኩ። በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። ሬፓካራዳ ካባሼላ ሞላ ራታካታካታካባካታባስ ማቻካታ ኮሮኮስ ፋሃታላዲ ካታራባሽ ሶላ ባህዳ ካባካላዳጋባስ እናመሰግናለን ኢየሱስ። ከፍ እናደርግሃለን ኢየሱስ። ጣልቃ ስለገባህልኝ አመሰግናለሁ። ነገሬን ስለቀየርክ አመሰግናለሁ። አንድ እርምጃ እልፍ ስለምታደርገኝ አመሰግናለሁ። እግዚአብሔር አምላክ ሆይ ድል ስለሰጠኝ አመሰግናለሁ። አዲስ ነገር ስላደረግክ አመሰግናለሁ። አዋጅ ስለቀየርክ አመሰግናለሁ። ጣልቃ ስለገባህ አመሰግናለሁ። እግዚአብሔር አምላክ ሆይ መነቀል ያለበት ስለተነቀለ አመሰግናለሁ። እሳት ስለበላው አመሰግናለሁ። ገለባው ስለተቃጠለ አመሰግናለሁ። ጌታ ሆይ በኢየሱስ ስም፣ ጌታ ሆይ በኢየሱስ ስም ሳራቦሻ ባህታካስ ሮካታላ ባቻካባካላስ ሮካታራ ባህዳጋባ ሬቶሎቦሻ ባህዳጋባካዳጋቦስ እናመሰግናለን፣ እናመሰግናለን፣ እናመሰግናለን። ጌታ ሆይ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። መልካም ነህ፣ ስምህ ይባረክ። ታላቅ ነህ፣ ስምህ ይባረክ። ከፍ በህ፣ ስምህ ይባረክ። ኢየሱስ ኢየሱስ አትችሉም በተባላችሁበት፣ አትደርሱም በተባላችሁበት፣ አይሆንም በተባላችሁበት፣ አይሳካም በተባላችሁበት እግዚአብሔር ለምስጋና ያቁማችሁ። እግዚአብሔር በምስጋና ያቁማችሁ። የለም በተባለበት፣ አይሆንም በተባለበት፣ ተዘጋ በተባለበት፣ መጨረሻ ነው በተባለበት፣ ከዚህ በኋላ አይቻልም በተባለበት ምዕራፋችሁ ላይ እግዚአብሔር አምላክ ክንዱን ይግለጥላችሁ፣ እጁን ይግለጥላችሁ፣ ጣልቃ ይግባላችሁ፣ አዲስ ነገር ይሆንላችሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። እግዚአብሔር ለምስጋናና ለድል ያቆማችሁ። የተነገራችሁን መውረስና መያዝ መገናኘት ይሆንላችሁ። በክርስቶስ ኢየሱስ ስም ጸለይኩኝ። አምላክ እግዚአብሔር አደረግልኝ እያላችሁ በምስጋና የምትመጡበት ሳምንት እንዲሆንላችሁ ጸልያለሁ። ቀናችሁ የታምራት ይሁን። ሳምንታችሁ የታምራት ይሁን። ወራችሁ የታምራት ይሁን። ሃሌሉያ።
እግዚአብሔር በምስጋና ያቆማችሁ። ጸሎታችሁ በኢየሱስ ክርስቶስ መልስን ያገኝ ጸልያለሁ። እግዚአብሔር አምላኬ ክንዱን ይዘርጋላችሁ፣ እጁን ይዘርጋላችሁ፣ ይደግፋችሁ፣ ያሳልፋችሁ። አዳዲስ ነገር በህይወታችሁ ይሁን። ለምስጋና ተዘጋጁ። እግዚአብሔር አድርጎልኛል፣ እግዚአብሔር አሳልፎኛል፣ ድል ሰጥቶኛል እያላችሁ የምታመሰግኑበት የምስጋና ጊዜ ይሆንላችሁ። አምላክ እግዚአብሔር ከእናንተ ጋር ይሁን። ስለ ሁሉም እግዚአብሔር አምላክ ድል ሰጥቷችሁ ታላቅ ነገር አድርጎላችሁ በምስጋና እንድትቆሙ በኢየሱስ ስም ጸለይኩኝ። አምላክና አባቴ እግዚአብሔር ይባርካችሁ። እንዳልኳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለብዙ ሰዎች። እግዚአብሔር አምላክ በነገር ሁሉ ይባርካችሁ። ጌታ ኢየሱስ ከእናንተ ጋር ይሁን። ተባርኩልኝ። እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ።